ዝምተኛ እንኳን ጨባ የምትሏቸው ግን በጨዋ መልስ ይመልሳሉ። በጨዋ መልክ ያስገቡላቸዋል። ቅማላም ብትሏቸው ማለት ነው ምን ይደረግ የኔ እናት አባትሽ እኮ ቅማላ ያስያዘኝ ይላሉ በጨዋ መልክ። እኔ ቤታ ጋር ደግሞ ሲመጣ አንቺ ቅማላም ደንቆሮ አንቺ ነሽ የቀመልሽው ብዬ አስወጣለሁ። አያችሁ የሰው ልዩነት አመላለስ ይለያያል እንጂ ሁሉም ኮመንት ታነባለች። አትምከሩኝ። እኔ ኮመንት አታንብቢ ብላችሁ አነባለሁ እስክሞት። ስሙ ጆከር ፍሽ እንጂ እንዳታሪ ይለኛል። እግዚአብሔር ምስክሬ ነው የምላችሁ። እኔ አትምከሩኝ። ማርያምን ኮመንት አነባለሁ እስክሞት ድረስ ሶሻል ሚዲያ እስካቋርጥ ድረስ ኮመንት አነባለሁ። አውቄ አላነብም ካልኳችሁ ወይም ከዚህ በፊት ብያችሁ ከነበረ ውሸቴን ነው። ውሸቴን አልዘልቅበትም። አነባለሁ እስክሞት ድረስ ሶሻል ሚዲያ እስኪበተን ድረስ እኔ ኮመንት አነባለሁ። እውነቱን ልንገራችሁ ውሸቴን ነው አላነብም ያልኩት። ኧረ ውሸቴን ማቤት ዶከር ምንድን ይውላ ልብ የምትደረድሩብኝ ውዶቼ? አንተ አቤት እስኪ ግባጌ የምንጫወት ተኝ እስኪ። አረ ልተኛ ነው ማለት ሰው በእኔ የሚነሳበት ሰዓት አንተ የምተኛው መቼ? አሁን አይተናት ውሻ ግን መሰለኝ ወሸላቸውን አቅፋ አቅፎን የገቡት በቃ ካለ ስድብ አያውቁ። በስመ አብ ወልድ ዝም ባላያት እስኪ ጆከር ቢባል ኮመንት ያልፋል። እስኪ ንገሩኝ። የጆከር ደግሞ የሚለየው ምን እንደሆነ ታውቃላችሁ? እኔ አሁን ሰው ቤት ጆከር ማለት ነው እንደውም እኔ ላይቭ ላይ አነባለሁ፣ እሳደባለሁ፣ አልዋሽም። የጆከር ከኔ አይብስም። ልክ ሰው ቤት ሰዎች ቁም ነገር ምናምን እያወሩ ወይ ሰው እያስታረቁ ምናምን ካለ ከመሀል አቋርጦ እናትሽ ትበዳልሽ እና አንቺ ቅማላም ነው ውጭ አይልም። አቋርጦ ሞዴሬተር እያለሁ መመወት እየቻለ ጆከር ጌታን አይረዱም። አንተ ሆስት ስትሆን እንደዚህ ላይ እንትን ስትሆን አይረዱም። እንዴት እኮ እንደሚነኳችሁ እኮ አለው። ሞቷል ሰውየው፣ በህይወት አለው። እሱ በቁሙ ሞቷል። እኔ አላነብም። እኔ ኮመንት በነገራችን 10,000 ሰው ቢሆን እኔ ኮመንት አያልፈኝ እኮ ይኸውልህ ጆከር፣ እነሱ ምን ይረዳሉ መሰለክ? እነሱ አሁን ኮሜንታተር ስለሆኑ ማለት ነው። አንተ ስትሳደብ ከኮመንት እያነበብክ ምናምን ስትሳደብ ያበድክ ወይ ደግሞ በራስ መተማመን የሌለ ወይም ደግሞ እንዴት አታልፊ ምለፊ ይውለዋል። እንዴት ነው የምታልፈው? እዚህ ቁጭ ብዬ እያወራው ኮመንት አነባለሁ። መቼስ ከሰው ጋር ያለሁት እለፍ ይለዋል። እንዴት ነው የማልፈው እንዴ? አንዳንድ ጊዜ የማታይበት ጊዜ ይኖራል። እንደዚህ ርቀት እንጂ ቁጭ ብለሽ ሆን ብለሽ አጀንዳ ተይዞ እየተወራ ከሆነ ታያለሽ። እንደዚህ ኖርማል ወሬ እያወራን ከሆነ ላታይ ትችያለሽ። በቤትሽ ከሆነ ግን ታያለሽ። እንዴ ታያለህ እንጂ እንዴት ነው ላይ በቤቷ ሁሌ መጥቶ የሚሰድብሽና መጥፎ ነገር የሚልሽ ከሆነ መቦለክና መመወት ግዴታሽ ነው። ስትቦልካቸውስ ጆከር በየኮመንቱ በየቤቱ ሲርመጠመጡ በየሰው ቤት ገዝት ላይ አንታውን ያማ ብሎክ ስታረጋቸው አዲስ ፋሽን ምን እንዲያመጡ ታውቂያለሽ? በሌላ 5-6 አካውንት እንትን እየከፈቱ እየመጡ ሰው ይሄ ኩፋርነት እኮ ነው። ስድብ ከታችሁን አንድ ኮመንት ትጽፋለህ። ደህና ስድብ ልጣህ ሚውት ተደርገህ ተቃጥለህ ትሄዳለህ። ሌላ አንቤ ስመጣ አንድ ገና ስኮም ትባረራላችሁ። ምንም ትርጉም እኔ ቦልክ ጨረስኳቸው። ዛሬ ራሱ ምን እዳ መጣብኝ። ፎሎ ራሱ ለምን ቀነስሻል? ብሎክ ድርግ በቃ። ከዛ አንቺ እዛ ቤት ሌላ ቦታ ስትሄጂ ደግሞ ሌላ ቦታ ሁሉም ቤት ሞዴሬተር አለኝ ጆከር። ያ እዛ ስታገኝ ስትጫኙ ያን ብሎክ ያደረግሽው ሰው ነው አይደል? ሰድብክ አሁን ለምልክት እንደዛ ከአንቺ ነችን ሲስተም ያገኘው በቅድም ነው ለካልኩኝ። ይኸውልህ ጆከር የሚሰድብ እሱን እኮ ነው የምልህ። አሁን ቅድም ዲቦራ ቤት ነበርኩ ማለት ነው። ከዛ ህልም እየነገርኳ እንዳይኔ ምን ሆነ የቀለው ህልም እየነገርኳት ነበር ለዲቦራ። ከዛ መጡና ህልም እየተናገርኩ ምን እንዳሉ ታውቃለህ? እቺ ቤታ የምትባልሽ ስማ ቆይ ንገር። እቺ ቤታ የምትባልሽ ሁሌ ከዲቦራ ሁሌ ከቤታ ጋር ስትሆኚ ነገር ነው ይዛብሽ የምትመጣ። ሁሌ ግንባራ የሚል ይሻላሉ። ህልሜን እኮ እየተናገርኩ ነው። እቺ ግንባራ የሚል ይሻላል። አየሽው ምን ያበቤልሻል? አይቼው በዛ አይደል እንዴ? በግንባራ እኮ ነው የተነሳው ወሬው። አንተ ደግሞ መጀመሪያ ሄዶ ምስሉ ያነብልኝ እዚህ ቁጭ ብሎ ተወኝ እስኪ ስማኝ። ማርያምን ነው የምልህ ጆከር አዳምጠኝ። አንተ አታሳብደኝ። አንተ ደግሞ የባሰ ጋይስ ቅድም እግዚአብሔርን ወይ ጉድ አልኩኝ። እንትና ጋር ተቀምጬ ዲቦራ ጋር ተቀምጬ
ህልም ነው እየነገርኳት፣ እንግዲህ ህልሜን እየነገርኳት ማለት ነው። እቺ ቤታ የምትባል ሁሉ ጊዜ ነገር ነው ይዛ የምትመጣው፣ ካለ ነገር ስራ የላት ምናምን ይላሉ። የፋራ ፋራ መጨረሻ ግን ታውቂያለሽ? የፋራ ፋራ መጨረሻ እኔ አሁን እዚህ ቤታ መጥቼ በፌክ አካውንት ብሰድባት ምንም ምስሉ አይታያትም፣ ሌላ ሰው ነው እኔን ፋርነታችሁ ግን መታችሁ በፌክ አካውንት መሳደቡ ምንም እኮ ትርጉም የለውም እኮ። ወይ ብሎክ ትደረጋለሽ ወይ ብሎክ ትደረጋለህ። እኔ ስለማንም ግን እንደዚህ ስትጣሉ ፊት ለፊት በራሳችሁ አካውንት መነጋገር ወይ ቤትን ከፍታን መለጣለጥ። አንተ ታውቃለህ ካረል አሁን እኔ ጆከር ሰው ሲሰድብ ማለት አይሃለሁ። አንተም ኮመንት ላይ ኮመንት ትመልሳለህ በዋናው አካውንት፣ ስድብን ከሆነ በዋናው አካውንት ኮመንት። ሌሎች እኮ እንደዛ ያደረጉም እኮ ጆከር ታውቃለህ። ቤታቸውን ዘግተው ፌክ አካውንት ይከፍቱና ማለት ነው ያንን አካውንት ሰርች አድርገው ኮመንት ላይ ሄደው ይሳደባሉ። እግዚአብሔር ያሳያችሁ። በፌክ አካውንት ገብቼ ያንን ሰርች አድርገው እናቴ ትሙት። አሁን ቲክቶክ ላይ ፋሽን እሱ ነው እና የዚህ መድኃኒት በብሎክ ማጠናገር፣ በብሎክ እየቦለክሽ ማባረር፣ ቆሻሻ የመጨረሻ። እኔ አልችልም ጋይስ። አንቺ ጋር እየተሰዳደቡ እኔ የሚገርም ጆከር ስማኝ፣ ጆካ ስማኝ፣ አስበው ፌክ አካውንት ከፍተክ ማለት ነው። ከዛ በዛ ፌክ አካውንት ሰርች አድርገክ ስሜን ማለት ነው። ምን ልትደሰች? እኔ እኮ ማይገባኝ እሱ ነው። በዋና አካውንት ብረግጥ ይሻላል። ሰሞኑን ነው ያየሁት። እኔ ዳለቻ ጋር 10 ሰዓት አልተሰዳደብም። ያኔ የኛ የአማራ ልጆች መጥተው የሚሰድበኛል። የሚገርምሽ ያን ጊዜ እዮዳም ብጠይቅ 4700 ሰው ሚውት አድርጋለሁ። 10 ምናምን ሺህ ሰው ባለበት እንዳለ የእሱ አድናቂ በጣም አነባለሁ። እኔ አሁን በዚህ አይነት ግርግር እየተሰዳደብኩ ምናምን ከሆነ ኮመንት አላነብም። ቦሎ 4000 ሲወጣ 4700 ሰው ሚውት አድርጓል እነሱ። ጥቅሙ ምንድን ነው? እኔ አሁን ቤታ መጥቼ በፌክ አካውንት አምን ስም በሌለው መጥቼ ሰደብኩሽ። ጥቅሙ ምንድን ነው ነው? ጥቅሙማ ይኸውልህ፣ አንድ ቀን ይኸውልህ ጆከር ምን አየው መሰለክ፣ አንድ ቀን የሆነ ሰው ማለት ነው ተጣልቼዋለሁ። ያን ሰው ዝም ብዬ ቆይቷል እንግዲህ የምልህ ፌክ አካውንት አውጥቼ የቆየ ነው። ከዛ ዝም ብዬ አውቄ ያ ሰው የለሽም ግን የለሽም አንቺ አባቴን ያሳጣኝ ጆከር አሁን የለኝ። አባቴን ያሳጣኝ ሰማያዊ መድኃኒዓለም ያህል እኔ የለኝም አሁን። እሱም ያለን ኖረ ለምንድን ታውቃለህ ጆከር? በሁለት ምክንያት ነው። አንደኛው አካውንት አንድ ጊዜ ላይቭ ሊሆኝ ከዛ ከተጣላው ሰው የለም ከድሮ ጋር ማለት ነው። ከእሷ ጋር ሆነን እያወራ ፌክ አካውንት እኮ አለኝ ስላትኝ ኧረ ምናምን ስተኝ አሁን ከዛ ይኸው ኮመንት ልጻፍና ሰዎች ጻፉ አልኩኝ። ኮመንት ልጻፍና ከዛ ኮመንት በጽሁፌ እስኪ እወቁኝ እላለሁ። ከመቼው ቀብል አድርጎ እንዳወቁኝ ማለት ነው። ከዛ እንዳለ ፎሎ ሲያደርገኝ ከዛ እሷ ስክሪንሻት አድርገች ይሄ ነው አካውንትሽ አለችኝ። ስትለኝ ያንን አካውንት ቀይራለሁ ብዬ ደለትኩት ማለት ነው። ከዛ አንዴ ደግሞ አወጣውኝ። ያንን ደግሞ ምን አደረግኩ? አካውንቴ ሲዘጋ ስሜን ቅይር አድርጌ ማለት ነው ቤታዮ ይሄን ፎሎ አድርጉኝ ጋይስ ምናምን ስል በፌክ አካውንት የተሳደብኩት የለም ጆከር ግልብጥ ብሎ ቤታዮ ብሎ በትክክለኛ ስሜ መጣ ኮመንቶች ላይ እንዳለ ማለት ነው። ተረዳኝ? ያንን አካውንት ስጠቀመው ማለት ነው። ከዛ በእኔ ቤት ስም ቀይር ያለው ማንም አያውቅም ነው። ለካ ግን በየኮመንቱ የተሳደብኩ ላይ ቤታዮ ይላል የሰደብኳቸው ሰዎች ላይ ማለት ነው። ወጣብኝ ማለት ነው። ተረዳኝ? አጭበርብሬ ይዤ ማለት አንዷ ራሱ ቪዲዮ ሰርታብኝ ተይዘሻል። ያ ሲወጣብኝ በመጀመሪያ አንድ ፎሎ ሊኖርሽ ቆይተሽ ኮመንት ላይ ይቀመጣል። ለዚህ እኮ ነው እንትን እኔ ከዛ አንዲቷ የተጋሩ ልጅ ናት ማለት ነው ጋይስ ቪዲዮ ሰራችብኝ። እሷን ሰድቢያት በፌክ አካውንት ጋይስ እሷን ሰድቢያት። እሷ ፔጅ ላይ የሰደብኳት ፔጅ ላይ ስሙ ተገልብጦ ቤታዮ ብሎ ወጣ። ያ ፔጅ ደግሞ የአካውንት ደግሞ ስትነካው ደግሞ ወደ እኔ ነው ቀጥታ የሚለው ማለት ነው። ተረዳኝ? ወደ አካውንት ለምን መሰለሽ እኔ አሁን በብዛት ኮመንት የምጠላው እንትን ላይ ቪዲዮ ላይ ምናምን ውጭ ላይ እኔ እኮ ኮመንት አልኮመንትም ታውቂያለሽ አይደል? እኔ ትቻለሁ ትንሽ በፊት ግን በጣም እዛ ላይ አንቺ ኧረ ስንት ቦታ ይሻለሁ ጥቃቅንና አነስተኛ ሁሉ ስትመልሽ በጌታ የሆነ ነገር ከሆነ በተለይ ኧረ አሁንም ቅርብ ጊዜ እግዚአብሔር ጆከር እንደ ድሮ ጠይቃቸው የኔ ልጆች በፊት ማለት በጣም ነበር የሚናደዱብኝ ማለት ነው። ታያለሽ አይደል? ግን ስለ አንቺ እንደዚህ የተቆራረጠ የሰደቡሽ ምናምን ታያለሽ አይደል? ሪከርደሮች ሙሉ ፎሎዎች አይደሉ እንዴ?
እምባላይ ሳይል እኔ እኮ አላይም። ግን አንቺ እኔ ስለ እኔ አሁን አትከተልም ወይ? ምናልባት አንተ ሪከርደሮች ፎሎ አትደራረግ ይሆናል። እኔ ሪከርድ ማአት ይላክልኛል። ኧረ እኔ አሁን ኮመንት አላደርግም። ስሰደብ ምናምን እንደዚህ ይላክልኝ። አላይም እኮ እኔ አልፌ ነው የሚሄዱ። ኖ ጆከር ልንገርክ፣ አሁን ላይ ፎቶዬን የሚለቁ አሉ አይደለ? ጥሩ ስለ እኔ እነሱ ጋር ሄጄ ኮመንት ላይ እውነት ለመናገር ኮመንታለሁ፣ ልብ እሰጣቸዋለሁ። ለሁሉም ልብ ቀይ ነጭ ልብ አደርጋለሁ። ለእኔ ጥሩ ነገር የፖሰተልኝ ላይ ማለት ነው። ድሮ ግን በየኮመንቱ ድሮ አይደል ቅርብ ጊዜ መረ እያየሁሽን ስትመላለሽ። ኧረ በእናትህ ዝም በል። የለውም አሁን የለውም። ለምን መሰለህ? አይኔን እንዳትወጊ። ኦኬ እሺ ስማኝ። ኧረ የሚወጋም ጥፍር የለኝ። ስማኝ በፊት እሳደብን፣ ከዛ የኔ ልጆች ምናምን አታዋርጅን፣ ኧረ ቁጥን በይ። ቁምጣ ለብሰሻል፣ ግን አንሶላ ሲነሳ እንትን ባዶ እንደ ቁምጣ ለብሻለሁ። ቁምጣ ነው የለበስኩት። አታሳይኝ፣ ታዩ አትግለቢ። ለዛ ነው የተሸፈንኩት። ከዛ ስማኝ፣ ከዛ ኮመንት ላይ እየሄድኩኝ ሻሜት ፈልገሻል። ስማኝ አዳምጠኝ፣ አታስቋርጠኝ። የእኔ ሞዴሬተር መጣችና ምን አለችኝ? ቤታ ነገሩኝ ማለት ሞዴሬተሮች። ከዛ በቃ እሺ ላኩልኝ፣ የኮመንትኩበት ሁሉ ያያቸው ይላኩልኝ አልኩኝ። እያወጡ በየኮመንቱ የኮመንትኩበት የለም ቪዲዮ ሲልኩልኝ እዛ እየሄድኩ አንተ ስራ ነው ውሃ የለም ኮመንቻለሁ እስክደልጭ ውሃ የለም ሃሽታግ የኔ ፍቅረ ውሃ የለም። ውሃ ማለት ምን አገናኘው? ውሃ እየጠያጅ እየጠጣሽ ቶዮ ውሃውን ያልጠጣም። ስማኝ ከዛ ኮመንት ላይ ሲልኩልኝ ያንን ድልት እየደለትኩ ይህ ሁሉ ላይ ኮመጥኩት አልኩኝ። ከዛ ምን ማድረግ ጀመርኩኝ? ጆከር አሁን ለምሳሌ እቺ ሰርጀሪ ምናምን ብሎ ይሳደባላ። ከዛ አንዱ ደግሞ ከስር ቀበላል። ቆይ ሰማኛ ገንዘብ ያለው ነው የሚሰራው ላለው ሰው ልብ መስጠት ጀመርኩ። ተረዳይ? ለእኔ አንድ ሰው ሲሰድበኝ ኮመንት ላይ ለእኔ ተደርቦ ሪፕላይ የሚያደርገው ሰውዬ የለም። ለእሱ ሄጄ ልብ ስጥት ላይክ አደርግለታለሁ አሁን ላይ። እንደ ድሮ ግን አልኮምትም። አሁን ብዙም እናንተ ኮምታለሁ እንትን እኔ አንድ ምክር ግን ልምከርሽ፣ ኮመንት አትኮምች። አንተም እኮ ያለው ስታገጥ በየኮመንቱ እኔ ስቄ እንትን ሳቅ ነው። እነዛ 3 አሻንጉሊቶች ጥዬ ነው ማለት ነው እኮ ትስቃለህ። ይህ ብለት ስቃለ ውጭ። አንቺ ደግሞ ግማታም ማላ እበት አሁን እያወራው እንትን ትክለለ ወላሂ ከእንትን ውጭ ማለት ነው። እነዚህ ተቆርጦ ሳይ እነዛን የለመዱት እነዚህን 3 አሻንጉሊት ጣል አድርጌ አልፋለሁ። አልጨርሰውም እኮ እኔ በጣም ከሚሰለቸኝ ነገር ከሚያስጠላኝም ነገር ሴትዮ በውሻ ፍቅር ተለክፈሻል። እውነትም ከሚያስጠላኝ ነገር ሪከርድ የተደረጉትን ቁጭ ብዬ አድምጬ መጨረሻ ሀሳባቸውን ማስጨረስ። ዛሬ እንዳልምል ትላንት ነው ዛሬ የጅጅን ሪከርድ ያዳመጥኩኝ። የሰደበችን ምን የሰደበች? አማራን ነጻ አወጣለሁ፣ ኦሮሞን ነጻ አውጥቻለሁ፣ ከዚህ በኋላ ጎንደሬ ነኝ የአማራን ነጻ አወጣለሁ ብላለች። ቦታ ልንለቅላ ነው እኔ እናንተ ውጡ ብላለች ጂጂ። በቃ እኔ ቦታ ልለቅላ ይችበት እሷ ናት የምታል ይች ግማታም በጣጥሽ የቆራረሽ ገራቃሽ ውዴ። ቴንኬን ፍቅር በቃ ስማ አይሽ ትምህርት ሰው ሰጣትም ጆከር በቃ ምናምን አንቺ ነው። አሁን እኮ እኔ ራሱ መመላለስ ትቻለሁ። አንቺ ራሱ እንዳትመላለሽ። አሁን ሆን ብለው ቪው ለማግኘት በቃ የሆነ ጥቅምና የተለያየ ነገር ለማግኘት አሽታግ እንትን ቤተሰብ ናት ታውቀዋለች። ዝም ብላትም ችግር የለባትም። እሷ ቋሚ ቤተሰብ ናት። ለዛ ነው። እሺ ቆይ ጆከር ለምሳሌ እኔ ማለት ነው ብዙ ቤት እንትን አለ ካደለ ሞዴሬተር አለኛ። እኔ ድሮ ሞዴሬተር ምንም አይመስለኝም። አሁን ግን አንዱ አሁን ጆከር ፍየል እያለኝ ኔታን መውቱ። እኔ እኮ ደግሞ የአንተ ቤት ሞዴሬተሮች እንዴት ናቸው? ጆከር ጎበዝ ናቸው። እኔ ጋር ምንም ችግር እኔ ጋር እኮ እስከተለጥ እኔ ግን ማለት ሞዴሬተሮቼ ማስተካከል አለብኝ። አሁን ላይ በቃ የተሰማኝ እሱ ነው። ወይ ቆይ እስኪ የኔ ቤት ሞዴሬተሮች ጥያቄ ልጠይቃችሁ። ይፈርባቸዋል ኮመንት ወይስ ምንድን ነው ያልተረዳሁት ነው? ስራ ላይ ሊሆኑ ይችላሉ ምናምን ችግር ነው እኮ። እኔ ይኸውልሽ እስከ ጠገቡ ነው የሚለጠልጡኝ ቤቴ ላይ። እሺ ሞዴሬተሮቹ ሚውት አያደርጉልህም? አረጓቸው እንትን ብዙ ጊዜ አረጓቸው። ምን ችግር የለብኝም በቤቴ እኔ ማወቅ ዋጋ ያለምሰጥ
ይመጣ አሁን እንትና ቤት ማለት ግን እኔ ሰብአዊነት የሚባል ነገር አለ። ሰብአዊነት የሚባል ነገር አንድ ሰው ያችን አእምሮ ላይ ያደረገውን ነገር እስከሚተፋ ድረስ ማስተፋትም ይሄ ትልቅነት ነው። ትንሽነት ብዙ ጊዜ ፍቃድ መስጠት አለብሽ። እንዲ አንተ ደግሞ አበዙት። ባለፈው የነጻነት ቀን ብዬ ማለት ነው አዋጅ አውጄ የነጻነት ቀን አይደለም። እኔ አሁን አዳምጪ። እኔ አሁን ይኸውልሽ ውይይት የብዙ አንቺ ግማታም አይቼሻለሁ። አንቺ ደንቆሮ እናትሽ አፈርት ብላ እኔ ጋር እንዳትነጋገሪ። ማናት? እንታያት በቃ ስሟን አልጠራትም። እና ከኔ ጋር እና አሁን ውይይት ፖለቲካዊ ውይይት ከሆነ ምናምን እንደዚህ አይነት ቦታ ሞዴሬተር ተቀብዬ ሚውት አደርጋቸዋለሁ። ለምን የሰውን ሀሳብ እዛ ላይ እንዳይሰርቁ። ብዙ አሁን አንቺ አሁን ኮመንት ላይ የሆነ ነገር ቢጻፍ ምንም መስሎ አይታይሽም። እኔም አሁን ቢጻፍ ምንም መስሎ አይታይኝ። ገባሽ? ግን እነዛ ቁም ነገር አዘለ የሆነ ነገር ይዘው የሚመጡ ታውቂያለሽ አይደለ? በብሔርተኛው ዙሪያ ያሉት የኛ ልጆች እነሱ በሚነጋገሩ ሰዓት ኮመንት ያነባሉ። አንድ ፎሎ ይኑሮ 2 ፎሎ ይኑሮ የሰውን አስተያየት ከኮመንት ጀምረው ነው የሚቀበሉ እና ሀሳባቸውን ላይ እንዳይሰረቅ የሀገር ፍየል አራባበት ቤት ይሽር ሚወት አታርጊ። እኔን የሚሰድቡ አረጋለሁ እንዲ ወዲያ ምን ፍየል ማለት ነው። ጥሩ አይደለም። ተይ አካውንትሽን ምን አባታቸው ምን ይሰራል? ዝም ብሎ ማዳመጥ አይችሉም እንዴ? ለምሮ የሚኮምቱት እኔ እኮ ግራ የሚገባኝ እስኪ አትኮምቱ። እና እንደዚህ አይነት ቦታ ላይ ነው በብዛት እኔ ሚውት ማድረጋቸው እንጂ ቤቴ ላይ እኔ ችግር የለም። እንደፈለጉ እኮ ነው የሚሰድቡ። ፍየሌ ይሉኛል፣ ባ ይሉኛል። እኔ እስማኤልን ጉዳለ እንዴ? ግን እኔ በጣም የእኔ ልጆችን ይቅርታና ጆከር የእኔ ተከታዮች ሙዳቸው በምን ታውቃለህ? በጣም ለእነሱ ሁሌም ክብር ያለኝ። አሁን ለምሳሌ ሰው ቤት ስትሄድ ማለት ነው ሰው ቤት ስትሄድ ምንም ቢሆን ሰው ነን አይደል? ሰው ቤት ስትሄድ አንዳንዱ ልክ ሲመጣ የተሰጠውን ስም ይዙና ሙለት ኮመንት ያደርጉታል። እኔ ግን ገና አንድ እዛ ሄጅ የሆነ ቤት አንድ ገና መጥፎ ሰው ተከትሎ ሊጽፍ ብሎ አንድ ሊደረድር ሲል የእኔ ልጆች በልብ ይሆኑታል። አንድ ኮመንት ይጠቡልኝ፣ ወንጀሌን ይጠቡልኝ። እንቅልፍ ልተኛ ስለሆነ እኔን ሲሰድቡ ወንጀሌን እያጠቡ እኮ ነው። ይሄ አንተ ደግሞ እንደው ምን አሁን አንተ ሰደቡና ምን ወንጀል ምን አገባኝ? እኔ ሰው ነኝ። አረብ ሀገር ፍየሌ ብሎ ይሰድበኛል። ስንት አረብ ሀገር ተቀምጠው እኮ ነው ፍየሌ ብሎ የሚሰድበኝ። ፍየል እኮ እኛ ሀገር በጣም ነው የሚበላው። ድሬዳዋ ጆከር ፍየል የሚሉት እኮ ፍየል ጠባቂ እያሉኝ እኮ ነው እንጂ አረብ ሀገር ስለምኖር እነሱ ዲያስፖራዎቹ በዛ እኔ እኮ ድምፅ ነበር የሚመስለኝ። ድምፅክ ፍየል ድምፁን አይደለም ማርያም ድምፁን ፍየል የሚሉትን ጆከር ድምፁን አይደለ እንደዚህ አረብ ሀገር ስለምኖር ነው። አረብ ሀገር በፊት ስለምኖር እነሱ አሜሪካ ስለ አንተ ፍየል ጠባቂ ደግሞ ስለ ፖለቲካ ነው እኮ እንደዛ ያ ነው እኮ ፍየል ብለው የሚናገሩ። እኔ አሁን ፍየል ጠብቄ አላውቅም። ድምፄ እንዴት ነው? የፍየል ይመስላል። ድምፅ የፍየል ድምፅ ሁላችንም እኮ ስም አለ ነው የዘንድሮ እና ለዛ ስለሆነ ነው። ግን አረብ ሀገር የሚኖሩ እኮ የተከበሩ ናቸው እኮ እናቴ። ኢትዮጵያ ምን ከትንሽ ሰርቶም አይኖር ግን እዛም ኑሮ አሁን ፍየሌ ብለህ የምትሳደብ አረብ ሀገር ያለን እናንተ ሌላ ሀገር የምትኖሩት ራሱ የፍየል ያሳባቸው ቆራጥ ሁላችንም እርስ በርስ ተሰጥቶናል አይደለ? አንተ በዛ ስም ካሉን አሁን ለምሳሌ እኔን ማለት ነው ሰሞኑን ያመጡት የሚያሉ ምንም መረጃ ምናምን ጠጥለው ሰው ስለከሳ ብቻ ተነስተው ሰርጀሪ ምናምን ማለት ጀመሩ አይደል? ይበሉ መረጃ አምጡ ስላለ ሴትዮ ደግሞ ከአንቺ ማዘር አልፋ እንትን ባሌን ገድዬ አመዱን በትር ይዣለሁ ብለህ ደረስቶባታል። እዚህ ሀገር እኮ ታውቃለህ አሽ ይሄ አመድ እንደሚሰጥክ እንደ ሂንዲዎቹ እዚህ ሀገር አሁን ለምሳሌ ሰዎች ክፍያ አሁን ከሞትኩኝ ማለት ነው ጆከር ለመቀበር $10,000 ያስፈልገኛል። ኢትዮጵያ ለመሄድ $10,000 ያስፈልገኛል ለመላክ ገባክ? $10,000 ላይኖር ይችላል ለመቀበር ጉድጓድ ስለመግባት $10,000 ያስፈልጋል። በሁሉም ሀገር አረብ ሀገርም እኮ እንዲዛው እኮ
ውድ ነው። ገባክ? ለመቀበል እግዚአብሔር ያስገንዘብ ያ ገንዘብ ልስትሞት ለመቀበል ኬት እንደሚመጣ መድኃኒዓለም የሚያውቀው በቁም ያልኖረ ማለት ነው። ከዛ ሰዎች ምን ያደርጋሉ? እንትናቸውን ይቃጠልና ላይክ ይነድና ማለት ነው። ከዛ አመዱን የለም አመዱን በጃር እንደዚህ በቃ ቤት ውስጥ ያስቀምጡት። ታውቂያታለሽ ሴትዮዋ ሜላትን? እሺ ማና ሜላት አለች አንድ ፈጣጣ በእናትሽ ያት እዚህ ልብ ምስትኝ። እንዲህ አውቃታለሁ። ዱባይ ቂጧ የሚያምረው ልጅ ሲፎራ ምሰራ ምናባቷ ቂጧ ያምራል። እምቦይ እኮ ነው የምታክለው። ፈጣጣ ናት። ምንም አፈረም ነው። አይ እንትን ናት፣ ቆንጆ ናት። መልኳ ቆንጅዬ ነው። ሰውነቷ ያምራል። ጥንጥዬ ሆና ግን ሰውነቷ ያምራል። እሷ ከሆነች አውቃታለሁ ካልተሳሳትኩኝ። ሜካፕ ምናምን እሷ ናት። ወደድካት? ሜሉ የሆነ ጊዜ ተጣልተን ስትናደድልኝ ያስቀየምኳት፣ ከዛ ታረቅን። ኦኬ አንድ ጊዜ ያስታወስኩኝ። ተፖስታችኋል። ቤት ገብታ እልከኛ ናት። ለማንም እለኛ ናት። ኃይለኛ ናት። እኔ ቆይ ግን ውዶች ለምንድን ነው ልብ የምትልኩትኝ? ነገር እኮ ለማየት እኮ ነው የፈለግኩት እኔ። እስኪ ተውት ቆይ እኛ ኮመንት የነገር ኮመንት እኮ ለማንበብ እኮ ነው ጋይስ። እናመሰግናለን። ከባሌ እህት በላይ አምኛት ጓደኛ አድርጊያት ጓደኛችን አሳልፋ ሰጠችኝ፣ በጠበጠችኝ። ምን ማለት ነው? ሰሚ እና ቆይ ሴትዮዋ አመዱን ይዛ ነው የባሏን አመድ። እሱ ውሸት ይመስለኛል። ከድሬዳዋ ድረስ እንዴት ይዛ ትመጣለች? እንዲህ በእንትን በሸይን እንትን እኮ ነው አሽጋ እኮ አስቀመጠችው። አመዱ ይኸው ቶፋው ከፈለገ ያዳምጥ እዚህ ምናምን እያለ የተገፋትረዋል። ቶፋውን አውቃ ይመስለኛል። ግን አውቃ ነው የሚመስለኝ ሳስበው ማለት ነው። አደረጋ እኔ ግን አሁን ላይ እየተሰማሽ ያለ ነገር የለም ቲክቶክ? በምን ዙሪያ ጆከር? በምን ዙሪያ ብቻ ሳይሆን ከዚህ በኋላ ሰው እንደሚሞትና ሰው እንደሚገዳደል ታውቂያለሽ? ግን አንተ እሱን ቶ ቤሩት የሞተችዋን አያት? የተቆራረጠችዋን ፎቶ አዳምጪኝ። ከዚህ በኋላ የቲክቶክ ነገር በጣም ቢዝነስ የሚሰራበት ነገር የከፋ ነው የሚሆን። እስከ ዛሬ በምላስ ምልልስ ሆኗል። ከአሁን በኋላ ግን እኔ መኒኝ ከዚህ በኋላ ሰው በመጠፋፋት ጆከር አይተኸዋል ፎቶዋን አገዳደሉን? አዎ እንዴ እሱ ብቻ አይደለም፣ አለቀበት። የስድብ ፋሽኑ አለቀ። ይሄ ነገር በማያያዝ በማባላት በተለያየ ነገር አለቀ። አሁን ባለሽበት ቦታና ባለሽበት ቦታ ላይ ሰውን በማስገደል እና ሰውን በማሳፈን በተለይ እነዚህ ህገወጥ የሆኑ ነገሮች አሉ። እንደዚህ አይነት ነገሮች አሁን በጣም በድብቅ ነበሩ፣ አሁን ይጀመራል። ጠብቂ። ቆይ ላሳያቸው። ቻይና ቲክታክን ካልዘጋ አታሳይ። እናንተ ወይ ሰው ልጅ እንደዚህ ተቀምጦ ይሁት በላስቲክ ጊዜ ለምን መሰልሽ እኔ እንደዛ ያልኩሽ? እግሯን ይሁት በሚካኤል ወይኔ እናቴ፣ እኔ እናቴ ለምን መሰለሽ እንደዛ ያልኩሽ? አሁን የቢዝነስ መስሪያው የነበሩት የተለያዩ የምንም አይነት ታለንት ይኑረው ሁሉም ነገር አብቅቶበታል። አቦር ዘመን ፊትሽ ሞት አዲሳችን ስንት በድሮን ተቆርጦ የወደቀ ማህበረሰብ እያለሽ አይቻል ሁሌም ሳይ እንዲህ ነው የምለው። ጆከር አልችልም። ከዚህ በላይ አሁን ብዙ ነገር ይመጣል እያልኩሽ ነው። ማለት አንቺ አሁን እስከዛሬ በስድድ ምናምን ነበር አይደል? እዚህ ቲክቶክ ላይ አታስፈራራኝ ጆከር። አሁን ስድድብ አብቅቶበታል። ቁም ነገር ጠብቂ። ሰው መተጋገት ይጀምራል። መተጋገት ስልሽ በጣም የሆነ ልቅ የሆነ ገንዘብ በመከፋፈል እኔ እኮ ከሰው አልገናኝ ጆከር። ከቤት ያልወጣ ምን አገባኝ? ከቤት ትወጣለህ አንተ፣ ሰው ታገኛለህ። ከቤት መውጣትሽ እኮ ብቻ አይደለም እኮ አሁን እኮ ይህ ዋናው ነገር የአንቺ መውጣት አለመውጣት አይደለም። ሰዎች አንቺ ጋር የሚጫወቱ ሰዎች ሊኖሩ ይችላሉ። በነዛ ሰዎች ላይ የሆነ ነገር ሊሆን ይችላል። በአንቺ አስመልክቶ አንቺ ጋር የሚያገናኝ ነገር ሊሆን ይችላል። ምሳሌ አሁን ዲቦራ አለች። ዲቦራ አንድ ነገር ብትሆን ስለ እሷ ማውራቱ አይቀርም። አንቺ ዲቦራ አንድ ነገር ብትሆን ስለ እሷ ማውራትሽ አይቀርም፣ ማዘንሽ አይቀርም። ገባሽ? ማለት አንቺ አትወጭም ከቤትሽ፣ ዲቦራ ትወጣለች። ጓደኛሽ ናት አይደል?
ለእሷ ማዘንሽ አይቀርም ነው የምትለው እኮ ለእሷ ማዘንሽ አይቀርም የሆነ ልክ ምሳሌ እንደዛ ነገር ነው ይፈጠራል ያ ነገር ኖ አሁን እኮ እኔ ቤሩት እንደዚህ ከሆነ ገባክ በጣም ነው የሚያሰጋው በምንድን ነው ግን የገደሏት እሺ ወሬውን ከጠየቀኝ ንገርክ ስማኝማ ማለት ነው እሷ ገዳይዋና እሷ ጓደኛሞች ናቸው የ11 አመት ጓደኛሞች 11 አመት ከዛ በኋላ 11 አመት ጓደኛሞች ናቸው እቺ ወርቅ አሉ የሰማሁትን ነው የምነግርህ ወርቅ አላት $3000 አላት ከዛ አገሯ ልትገባ የቀራት ቀን ትንሽ ጥቂት ቀን የቀራት ማለት ነው የሆነ ቪዲዮ አይቻለሁ ግን 3 ነው 4 ነው እየጠጡ ከሌላ ዜጋ ጋር ምናምን እሱን አላየሁኝም የ11 አመት ብቻ ጓደኛቸው ናት ከዛ ወርቅና ብር አላቸው ብር አላት $3000 ማለት ነው ያቺ $3000 አለች ወርቅ አላት የ11 አመት ጓደኛሞች ናቸው ሊጠጡ አብረው ተገናኝተው ነበር የዛን ቀን ማለት ነው ከዛ ለብናን ነው የሚሉት ሲያወሩ ሰምቼ ነው ብቻ ለብናን አዎ የሀበሻዋ ፍቅረኛ አሉ ለምናናዊ ነው ተረዳኝ ልብናን ማለት ሀገር እኮ ልብናን ማለት ሀገር ነው አረብ የልብናናዊ ነው ሰውዬው ማለት ከዛ በኋላ ከእሱ ጋር ተጣበሰ ከሰውየው ጋር አብራ ፍቅረኛሞች ናቸው አንድ ሌላ ሶስተኛ ጓደኛ አለቻት ከዛ ያንን ገንዘብ ለመውሰድ አሉ እቁብ ነው ምናምን ብቻ ከእሷ ለመውሰድ ነው በደንብ አልሰማኝ ነገ በደንብ ይጣራል ብላለ ዜድ ከዚ ያንን እንትን ይሏታል ማለት ነው ኧረ ብዙ ጊፍት አትስጡት ውዶቼ በእኔ ቤት በቤቱ ስጡት አሽቃባጭ ማለት ባለቤቱ ሳይሰጡ ለአንተ አይስጡ ብዬ ነው ከዛ ይሆናል ማለት ነው አንቺ እኮ ሰው እኮ ወርቅ ለብሶ ሲሞት ብታይ እኔም ወርቅ ለብሼ ልሙት ብትይ ሰው እኮ ነሽ ቀጥይ እሺ ወሬው ከዛ አራት ተቆርጠኝ ከዛ እንዳታወሩታል ከዛ ልጅቱን ሰውየው ትገላታለች ማለት ነው እቺ አበሻዋ ግድል ታረጋት እና አንቃዩን አላቅም ግድ በቆንጨራ ቁርጥ አረጋት ሻንጣ ውስጥ ታውቃላሉ ሰው ሲሞት እኔ ትናንትና የሰማው ሰው ሲሞት ቁመቱ ረዝማላሉ ሻንጣ ውስጥ አልገባ ስትላትኝ ቁርጥ አርጋ ሻንጣ ውስጥ አስገባታለች ከዛ ይሄ ነብናናዊው የት ይሄዳል ታክሲ ይዝና ለባለ ታክሲ ይሰጥና ሁለት አይነት ወሬ ነው ያለው ባሏም ነው ይላሉ ፍቅረኛዋም ነው ይላሉ ላበሻዋ ሹፌርም ነው ይላሉ ዝሮ ቆራርጣ በሻንጣ አርገዋታል በሻንጣ በላስቲክ አርገው ማለት ነው በቆሻሻ ላስቲክ ቁርጥር አርገው ሻንጣ ውስጥ ጭምር ያደርጓታል ከዛ ተሸክመው የት ይወስዷታል ቆሻሻ ተራያም እንትኑ ማለት ነው ታክሲ ቆሻሻ መጣ ለካ ቤሩት አሉ በየቦታው ካሜራ አለ ከዛ መጨረሻ ላይ ወጣው ማለት ነው ሰውየው ሲያዝ ነው መጨረሻ ላይ ጠቁሞ ከየት ጣልካትማ ምንድን ነው ምን አግኝተ ነው ሲባለው ምንድን ነው የዚች አበሻዋን ቤት የጠቆመው ከዛ እነዚህ ሁለቱ አበሾች ወጥተዋል በቪዲዮ ሪካርድ ተደርጎ ከዛ በቃ እንደተጨነቁ መስለው ማለት ነው አራት ናቸው ሴቶቹ ነው አራት ናቸው ጠፋች ምናምን አራት ናቸው ሴቶቹ ሁለተኛዋ እንዲ ጀርባቸውን ሰጠዋል እነሱ አልገደሏትም ሁለቱ ግን ተባብረው የገደሏትኝ ያስታውቃል ራሱ ታገላቸው ይመስለኛል እግሩ አንዷ ታነክሳለኝ እንዳለቀሰ እያስመሰለኝ ማለት ነው የት ናት በእንትነኛ ነው የሚያወሩትኝ ሀዲያ ነው የሚባለው ኖ አይደለም ሀዲያ ናቸው በዛ በደቡብ ቋንቋ ነው የሚያወሩት ከዛ ጮክ ብለው እያወሩ በመሀል ደግሞ አማርኛን ትንሽ ቀልቀል ያደርጋሉ ማለት ነው እንዳለቀሰ እንዲ ትቁነጠነጣለች ምናምን ነገር ገባ ጠፋችብኝ ጓደኛ የት ሄዳ ነው ብላ ማለት ነው የምታብደው ሰዎቹ አልጠረጠሩም ማለት ነው አልጠረጠሩም ሰዎቹ በቃ ሌላ ዜጋ የገደላት ነው የመሰላቸው ከዛ በካሜራ ይታያል ሰውየው ከሻንጣው ቆሻሻው ሲጥል ተገኘ ማለት ነው ከዛ ቆሻሻ ክፍት ያድርገው ያዩታል ተቆራርጣ ከዛ በምኗ አወቅ አትልም በምኗ ፊቷ ታወቀ ፊቷ እኮ ጠቁሯል እኮ ጆከር ጠቁሯን ተነፍታለች ምናምን ቁርጥር ትብላለች ከዛ በምን ይታወቃል ታቱ እጇ ላይ ባለው ታቱ ታወቀች እሷ መሆኗ ማለት ነው ተረዳኝ ዜድ ወርቅ አላት የላትም አላት አንገቷ ላይ አላት ባለፈው ከሪም ጎልድ ገዛል በእናትሽ ከዛ ባይዘጋ ቢኖሩ አሳያችሁ ነበር ማርያምን አረ ይዘጋብሻል ይዘጋል ጋይስ አካውንት ይዘጋል እንደውም እንዲያየ ሁሉ እንዳይዘጋብኝ ልጅቱ ቻትና ሟቿ ጋይስ ሟቿ ቻትና እች ነች የደቡብ ልጅ ነች ደቡብ ትመስላጃማ እዛ አሉ የሞተችው ከዛ እዚህ ቆሻሻ ውስጥ ነው ጋይስ እንደዚህ በላስኬ ቆራርጦ የጣሏት እጇን ዩት እዚህ
በታቷ ነው አሉ ያወቁት። አንገቷ የት እንዳለ መድኃኒዓለም የሚወቀው ጆከር። እግሯ አንደኛው እግሯ እዛ ተቆርጦ ተጥሏል። ሰዓሊ ነለቅ ዜድን ሚስቴን እንዳይቆራርጣት። እኔ ምን ብሔሯ ጋይስ፣ እኔ ብሔሯ ምን ይሰራልኛል እንዴ? ሰው እንደዚህ የሞተ እኔ ብሔሯ ምን ያዋጣራለሁ? እኔ በምን አውቄ ብሔሯን? ከዛ ግን ዜድ አሁን ዜድ ባለፈው ምን አለች መሰለክ? ተጣልታን መሰለኝ መጡና አለች። ቅድም ስታወራ ነው የሰማሁት። መጡና ተሰብስበው መጡ። ከዛ ተደባደቡ ማለት በድንጋይ መሰለኝ። በራቁቴን ወጣዋለች መስታወት ሲሰብሩብኝ። ከዛ ተደባደ በቃ ነፍስ ውጪ ነፍስ ግቢ ተመልሼ ቤት የገባዋለች።